እንዳልሰማሽ እሺ፣ ስርዓት ይኑርሽ። ባልሽ አይደለም ትልቅ ሰው ነው፣ ሽማግሌ ነው። ባልሽ ሊሆን አይችልም። መነቀስ እኮ ሌላ ጉዳይ ነው። ሸት ማሰራት ግን ሌላ ጉዳይ ነው። እንዴ ተነቀስኩት፣ እንዴ አሁን ደግሜ ተነቀስኩት። አልተነቀስኩትም እኮ እንዴ እኔ እኮ ሸርት ነው ያሰራሁት። ይኸውልሽ ባለፈ ያልሆነ ነገር ፈልጉም፣ አይመለከታቸውም። እየነገርኩሽ ነው። እዚህ ነገር ውስጥ እኮ በግድ ይዛችሁ ትሄጂ ነው እንዴ? ሲጀመር አንቺ ራሱ ብታረጊው ስራ የልጅ ስራ ነው። እንደዚህ ይደረጋል? ምንድነው የሚደረገው? ቆይ ምንድን ነው ያጠፋሁት? አንቺ ፍቅረኛሽ ቢሆን እንደዚህ ብታረጊለት ያን ሰላም ዲናቸው የጽጌሯል ቤተሰቦች ስራ ነው። እንደዚህ ይደረጋል? ምንድነው የሚደረገው? ቆይ ምንድን ነው ያጠፋሁት? አንቺ ፍቅረኛሽ ቢሆን እንደዚህ ብታረጊለት ያንሳል፣ ይበዛበታል፣ ያንሳዋል እንጂ ቆይ እናንተ ለምን አያገባችሁም? የኔ ፍቅረኛ እኮ ነው። ስለዚህ እሱ ደግሞ ከኔ ጋር አብሮኝ እንዲሆን የምፈልገውን ነገር ሳደርግ አጠገብ ሆናችሁ ልታግዙኝ ትችላላችሁ። በእንደዚህ አይነት መልኩ ነው የምናግዝሽ። ታዲያ በእንደዚህ አይነት መልኩ ምን ችግር አለው? ምን ችግር አለው? ፍቅረኛሽ ገይሽ ለዚህ ብታለቃው። ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉ ሰላም፣ ሁሉ መልካም። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን እንዲጠብቅልን ሁላችንም በየሃይማኖታችንን ጸልይ ያልኩኝ። ቪዲዮውን ስትጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ ደወሉን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ ዛሬ እንደተለመደው ጽጌዬና ዳኒን የማያልቅባቸው የሳቆቻችን ምንጮች የሆኑትን ልጆች ይዤላችሁ መጥቻለሁ። ታውቃላችሁ እንግዲህ አሁን ላይ ያለው ዩቲዩብ ላይ ያለው ነገር በሙሉ ጸብ፣ ጭቅጭቅ፣ ውሸት፣ በቃ ውሸት በውሸት ላይ ሀሰት በሀሰት ላይ እየተደራረበ ጭንቀታችን እየጨመረ ይገኛል። ማለት ብዙ መልካምና የዋህ ቅን የሚባሉ ቅመሞች ደግሞ ግማሾቹ ሆስፒታል እየገቡ ግማሾቹ ላያቸው ላይ ዘይት እየደፉ ግማሾቻቸው ከመዳሞቻቸው እየተጣሉ ስራቸውን እየተፈናቀሉ ኢጃዛ ቤት እየተጠራቀሙ ይገኛሉ። እነዚህ በጎች ተብሎ ይጠራሉ። እኔ እኮ አንዳንድ ሰው ግርም ይለኛል፣ ያናድደኛል። ለምንድን ነው በግ የምንባለው አሉ። በቃ በግ ማለት የዋህ እንዲሁም ደግሞ ሞኝ ነው። ያ ማለት እናንተ እንግዲህ አንድ ዩቲዩበር በሰራው ድራማ እንዲህ እየሆናችሁ ላላችሁት ምን አይነት ስም እንስጣችሁ? ምንም አይነት ስም ልንሰጣችሁ አልችልም፣ ከዚህ የዘለለ ማለት ነው። እኔ በማንኛውም ሰው ድራማ ዘና ማለት ካለብኝ ዘና ላለሁ፣ ፈታ ማለት ካለብኝ ፈታ ላለሁ። ከዛ ውጭ ግን ራሴን የሚጎዳ አንዳችም ነገር አድርጌም አላቅም፣ ወደፊትም ላደርግ አልችልም። አሁን ላይ እውነት የሚወራበት በቃ ቻናል ጠፍቷል። በዚህ አጋጣሚ ኤፋ እግዚአብሔር ይማርክ። አሁን ስለ ኤፋ ብዙዎቻችሁ እንደውም አንዳንድ ዩቲዩበሮች ሰርታችኋል። ሳታውቁ ግን አትቀደዱ ለማለት ነው የምወደው። ምክንያቱም ሰው እውነት ነው ድራማ በስቷል፣ አዎ እናውቃለን። ነገር ግን እውነትና ውሸትን ደግሞ መለየት አለብን። ኤፋ ታሟል፣ ፊቱ ራሱ ያስታውቃል፣ ፊቱ ራሱ ይነበባል። ለሰብስክራይብ ብሎ ደግሞ ይሄን አይነት የሚሰራ ልጅም አይደለም። ብዙዎቹን አይተናል። አዎ በውሸት እየተኙ ነው ደጋግሞ ከአንዴም 2-3 ግሉኮስ ተዘጋጅቶ አልጋ ተነጥፎ ቤት በስነ ስርዓት። በነገራችን ላይ እስኪ ስለዚህ ነገር እውነት ልንገራችሁ፣ ስለነ ጽጌ ከማውራት በፊት ማለት ነው። በስነ ስርዓት ቤት ተከራይተው የሕክምና ማቴሪያሎች አሟልተው ድራማ እንደሚሰሩ ታውቃላችሁ። ይሄንን አናውቅም በሉ። እንደው ድራማ ሲሰራ ማለት ነው አንድ ቤት ይከራያል። ከዛ በኋላ የግሉኮሱ የትልቁ እንትኑ ኦክሲጅን የሚደረግበት እሱ አንድ ይገዛል። ወንጀል እንደሆነ ግን አንድ ቀን ስለሚያጋልጣችሁ ጥሩም ስላልሆነ ማለት ነው። ከዛ ውጪ የሚሰካኩት ምናምን ፕላስተር ይደረጋል፣ ይነጠፋል። ውሸት አንድ ሰው ታሞ አያውቅም። ውሸት ከእውነት የራቀ ውሸት ምንም አታመጡም። ምንም እኔ ልክልካችሁን እነግራችኋለሁ። ለማንኛውም እኔ ፈታ ዘና ወደሚያደርጉኝ ወደ ጽጌና ዳኒ ነው መግባት የምፈልገው። ጽጌና ዳኒ እንግዲህ ይህን ሰሞን ታያላችሁ፣ በቃ በቡጥቡጥና ክትክት ላይ ይገኛሉ። ግን ጽጌዬ ማለት ነው እኔ እኮ ትናንትና ያልኩሽ ከትናንት ወዲያ የነገርኩሽ የነበረው እሱ ፎቶ ስላሰራ አንቺን ፎቶ አሰሪና ከዲጄ ጎን ለጎን ለጥፊ በእሱ ባሳተመው ልክ ቁጥር ብዛት ነበር ያልኩሽ። አታምጣ ስለው እያመጣ ቆለለዋል የሀገሬ ሰው። አንቺ ደግሞ ቆይ ሳምሪ አንቺ በፎቶ ብትይኝም እኔ በማይጠፋው በማይቀደደው ቶሎ በማያልቀው ነገር ነው ማድረግ የምፈልገው አልሽና ጭራሽ ቲሸርት አሰርተሽ ከች ምጥት። ዛሬ እንግዲህ ከባድ ጸብ ይፈጠራል ከዶክተር አብይ ማለቴ ከወንድሙ ጋር። እኔ ግን እናንተ ልጆች ግን ከሱ ጋር ልታጣሉኝ ያስባችኋል። ታውኔ ከመንግስት ጋር ታነካኩኝ። እኔ መናጢ ደሃ ነኝ፣ ሰርቼ ልኖርበት ቤተሰብ አስተዳዳሪ ነኝ እና ማለት ነው። ቤተሰቦች ግን ምን ለማለት ፈልጌ ነው፣ ጽጌዬ ያልኩሽን ትተሽ ያላልኩሽን ስለሰራሽ ትቀጫለሽ። ነገር ግን አሻሽለሽ ስለመጣሽ ደግሞ ደስ ብሎኛል። እውነትሽ ነው እንዴ? ይሄ እኮ አንድ ቀን ዳኒ ሲናደድ የሚቀደው ነው። መቼም ቲሸርት ግን ሻንጣሽ ውስጥም ይሁን
ከበትሽ ማን ነው ምንድነው የሚባለው ቁም ሳጥንሽ ውስጥ የሚሆን እሽግ ታረጊዋለሽ። አድራሻውን ዞር ማድረግ ትችያለሽ። ወረቀት ግን ወረቀት ነው ይቀደዳል። ልክ ነሽ። እና ጽግዬ እንግዲህ እንደምታዩቸው እንደ ሰላማዊ ሰልፍ አስመስላ ቲሸርት አሰርታ ጓደኞቿን በሙሉ ቤት ውስጥ ያሉትን አልበሳ ዳኒ ከቻለላችሁ። ዳኒ ሲመጣ ደግሞ አበደ ና ልበስ አንተም ተባለ። ይሄ ግን ፌር ነው ጽግዬ? ፌር ነው? ፌር አይደለም። እውነቴን ነው የምነግርሽ። እንዴት አንቺ የሚያፈቅርሽን ሰው ለሌላ ሚስት መሆንሽ ሳያንስ ሌላ ጋር መሄድሽ ሌላ ሰው መሆንሽ ሳያንስ ጭራሽ ያንቺ የሆነን ሰው ልብስ ፎቶ ልበስ ፌር አይደለም። እውነት ጥሩ አይደለም። እንዴ ምን ሆነሽ ነው ጽግዬ? እንዴት እንጂ እንተሳሰብ። ወንዶች እኮ ወንድሞቻችን ናቸው። ስለዚህ ልናስብላቸው ልንጨነቅላቸው ይገባል አይደል? ቤተሰብ ኮሜንት ላይ አስቀምጡ ሀሳባችሁ እና ማለት ነው። እንግዲህ ጽግዬና ዳንዬ ከፎቶ አልፈው ከንቅሳት አልፈው ቲሸርት ላይ ደርሰዋል። ቀጣይ ደግሞ እንግዲህ ያው የፈረደበት ወግ አጥባቂ ግርማ ሞገስ ያለው የጽግዬ ወደፊት ባል ይመጣና እሪ እምቧ ይላል ማለት ነው። በነገራችን ላይ ትክክላዊ ነገር አለው። በጣም ወግ ቢያጠብቅም ግን ደግሞ ትክክላዊ ነገሮች አሉት። እሱ ምንድነው? አንደኛ ያለሱ ፍቃድ የሱ የሆኑ ነገሮችን መጠቀም የለባትም። ለምሳሌ ፎቶ ማንነቱን በጀመረ እዚህ ጋር ሶስት ታሰራ ብሎ ነበር። ዛሬ ደግሞ በቲሸርቱ ምን እንደሚል አናውቅም። በአሁን በቲሸርቱ ግን በቃ እመኑኝ 4 ነጥብ እንፋታ ማለት እንለያይ ነው የሚለው። ምክንያቱም ገና ስላልተጋቡ ፍቻ ይባላል። እንለያይ በቀደም ጀምሮታል። ዛሬ ይጨርሰዋል ማለት ነው ወይ ነገ ይጨርሰዋል። እና ዳንዬ ተሳካልሽ አይደለም ወንድም ማለት የኔ ኩሩሩ ማለት ነው። አይ እኮ ይግሪ ማለት ነው። ቲክቶክ ላይ ገብቶ ደግሞ ላይቭ ሲገባ ደግሞ እኮ ጽግዬ የሚል ነገር እሷም ስትገባ ዳንዬ እና ትክክል ግን እንዴት ነው ነገሩ? እንደውስ ትገፉታላችሁ ትክክል ብላችሁ እዛም ትክክል እዚህም ትክክል። እንዴ ኧረ ተው አንዳንዴ እንተሳሰብ። ትክክል አይደለም ማለት ልመዱ። ትክክሎች ሲበዙ እኮ ትክክል አይሆኑም። ሲበዙ ማለት ነው። ትክክል ሲደመር ትክክል ሲደመር ትክክል እኮ ይኖራል። ኖት ማፊ ትክክል ነው ትክክል በአማርኛ ምንድን ነው ትክክል አይደለም ይሆናል። እና ስለዚህ እንደዛ እንዳይሆን ጽግዬ እነ ትክክሎች እዛም ትክክል እዚህም ትክክል አትበሉ። አጨብጭቡ፣ እኩል አጨብጭቡ። አሁን ለሁለቱ አንዱ ዳኒ ግማሹ ጽጌ ነው። ይሄ አይሆንም። እኔ ግን በነገራችን ላይ ማለት ፈታ እያልኩ ዘና እያልኩ በዚህ ሰዓት የማያቸው እነሱ ናቸው። ሌላው ቤት ጭንቀት፣ ሀዘን፣ ለቅሶ፣ ቡጥቡጥ፣ ክትክት፣ ሌላ ታሪክ የለም። እናማ ጋይስ እንግዲህ ምን ላይ እንደነበርኩኝ አላውቅም። ምላሴ ላይ ቆምብኝና ተጠርቼ ማውራው ጠፍቶኛል። ለማንኛውም ጽጌና ዳኒ ዘና ፈታ እያደረጉን ይገኛሉ ጋይስ። ይቀጥሉበት። አሁን እኛ ጭንቀት ሰልችቶናል፣ አንፈልግም። እንደዚህ ፈታ ዘና እያሉን እየሳቅን መኖር ነው የምንፈልገው። እዚህ ስራ ጭንቀት፣ ዩቲዩብ ስንገባ ጭንቀት፣ ቲክቶክ ስንገባ ጭንቀት፣ ጭቅጭቅ፣ ጸብ። ኧረ በቃ እንዲህ በቃ እንደከመን እንዲህ እኛ ሰውን እኮ ይደክመናል፣ ይሰለቸናል። ለማንኛውም ፈታ ዘና ብሎ ቤተሰብ እስካሁን ስለተከታተላችሁ ከልብ አመሰግናለሁ። በዚህ አጋጣሚ ቻናሌ እቺ ሰአዳ የምትባል ሌባ ኮፒራይት ልካበት በጣም ዘግዝቋል። ቪው እንደምታዩት ማለት ነውና ኮፒ ሊንክ አድርጉልኝ ጋይስ ማሮች። ቪዲዮውን እያያችሁ ፈታ ዘና እያላችሁ ኮፒ ሊንክ በቃ ሼር ምልክቷን ንኩ። ከዛ ኮፒ ሊንክ የሚለውን ንኩ። ሼር ምልክቷን ኮፒ ሊንክ የሚለውን ንኩ። በቃ ሌላ ነገር አይደለም የጠየኳችሁ። በጣም ሲምፕል ነገር ነች። ወዳችኋለሁ። መልካም ጊዜ ሆነላችሁ። ቻው ቻው።